ጊዜው አልሄደም መቻለ ፈፍታ ዛሬም ከሌለን ይሄን ያክ እንደዚህ የሚያዳርስ ነገርም የለንም። ይሄን ደግሞ እኔ ከዚህ በላይ እንዴት ላድርግ ማለት እኔ የፈለከውን ማስረጃ የፈለከውን ምንም ነገር አመጣላለሁ። አንድ ነገር ብቻ አድርግልኝ። ምን ላድርግልክ? ከመጀመሪያው ተነስተሽ የተፈጠረው ነገር ሁሉ እንድታስረጂኝ ፈልጋለሁ። ምንድነው የተፈጠረው? ከፋሲል ጋር እንዴት ነው የተገናኛችሁት? ሁሉንም ነገር እንድነግርህ ነው አይጠራኸኝ? ሶ በቃ እነግርሃለሁ። ሁሉንም የምትፈልገውን ነገር በሙሉ እነግርሃለሁ። አስገድዶሽም ምናምን አይደለም። ባይሆን ግን ከዛ በኋላ ነው ነገሮች የበረቱት ማለት ነው። ማለት ሰላም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው ፈጣሪ ይመስገን ሁሉ ሰላም፣ እኛ ደህና ነን። ያው ትላንት የተፈጠረውን አይታችኋል። በትንሹም ቢሆን ዋናው ሰላም ነውና ከሃይሚ ጋር ሰላም ወርዷልና ፍፄንም አመሰግናለሁ። ያው ትንሽ ንዴቴም ስላለ ግንፍል ስለምለም ነውና የተፈጠረውም ነገር ያው ሰላም ያስደርግ ስላልሆነ ነው እንደዛ ይሆንከ የነበረው። ዛሬ ግን የመጣው ትላንትም ተናግሬያለሁ። አይ ቲንክ ብዙ ነገር ላይ ተናግሬያለሁኝ። ሃይሚን ለብቻዋ ማውራት ፈልጋለሁ። ማለት የተፈጠረው ነገር ከሱ ጋር የነበራትን ግንኙነት ሙሉ ማወቅ ፈልጋለሁኝ። ድጋሚ ወደ ሌላ ህይወት ከመግባቴ በፊት ብዙ ነገር ተመሬበታለሁ። በእንደዚህ ብቻ ተውትና እሱን ሌላ ነገር ውስጥ ከመግባቴ በፊት ሁሉንም ነገር ማወቅ አለብኝ። ይሄ ግዴታዬ ነው። እናንተም ልትቃወሙ ምንም ልትሉኝ አትችሉምና ግዴታዬ ነው ማወቅ መስማት ሁሉንም ነገር አንድ ባንድ ሃይሚን ጠይቃታለሁኝ። ሜቢ ሃይሚም እሱም ጥፋተኛ ላይ ሆኑ ይችላሉ። የተፈጠሩ አጋጣሚዎችም ሊሆኑ ይችላሉ። እኔ ምንም ማውቀው ነገር የለም። በቃ ማለት ሃይሚን ይዟት ሲሄድ ምናምን ያለው ፓርቶች በጣም ነው ያናደዱኝ። የምሬ ነው የምነግራችሁ። ሃይሚን ይዟት መሄድ አልነበረበትም እሱ። እኔም ሁሉ ውስጥም ልገባ ይችላልኩት በሱ ነው። ሁለት ደግሞ ሃይሚንም እያስረዳዋት አትውጪ እያልኳት ምን እያልኳት አይታችኋልና ብዙ ነገር እያልኳት እየወጣች እያስቸገረች ነበርና ልጅነትም ይሁን ምንም ይሁን ምን እያረከች እንደነበር አዱን ነው ምንም ላቃል ቻልኩኝ። ሶ ፋሲልም ትላንት የተፈጠረውን ነገር ያየ ይመስለኛል። ሰላም ወረዱ በጣም ጥሩ ነገር ነው። ከዚህ በፊትም ብያለሁ በሰላም መጀመሪያ ይቅርታ ጠይቁ እያልኩ ነበርና ያን ይቅርታ ለመጠየቅ እዚህ ደርሷል። ገብቷቸዋል። እንዲህ ተያይዘን መተናል። በዚህ ጾም ምናምን ማን ነገር ውስጥ ነው የገባነውና በጣም የሚደብር ነገር ነበረ። እና ሃይሚን ጠርቻታለሁ ትመጣና ሁሉንም ነገር አንድ ባንድ ሳትዋሽ እንድትነግረኝ አደርጋለሁኝ። እሷም ተነግረኛለች፣ ቃል ገብታልኛለች ትላንትናና ሁሉንም ነገር ነግራለሁ ፕሮሚስ ብላኛለች። ሁሉንም ነገር እንሰማና ያለውን ነገር ሚዛን ያደርገን ወደ ሰላሙ እንመጣለን ማለት ነው። ግዴታ ይሄ ያስፈልጋል። በቃ ማንንም ተበዳይ ይሁን የፈለገውን አል ተበዳይ ይሁን እንደውነታው እኔ እስከማውቀው ድረስ እኔ ካለኝ መረጃ እስከማውቀው ድረስ ፋሲል ተጎድቷል። እኔ ምንም በቃ እናንተ ሜቢ እኔንም ሃይሚንም ስለምትወዱ ሊሆን ይችላል፣ ግን እንደ ሰውኛ ተጎድቷል፣ ተበድሏል። እኔም ተበድያለሁ። እውነት የምሬ ነው። በጣም ብዙ ነገር ነው የደበኩትኝ። ሃይሚም ተበድላ ሊሆን ይችላል ማለት እንደዛ ነገር ልታረግ ይቻለች። እኔም ላቅችል ነበር እስካሁንና ያ ሁሉ ነገር ውስጥ ስትገባ ተናግረኝ ነበር፣ ግን ምን እንደተፈጠረ አላቅም። ሜቢ እሷም ተበድላ ብዙ የያዘችው ነገር በውስጧ ሊኖር ስለሚችል ሰከን ብዬ የሷንም የኔንም ነገር አረጋግጬ ማዳመጥ ፈልጋለሁና ሃይሚንም ተረጋግታ ወደ ራሷ እንድትሆን ፈልጋለሁኝ። ያለውን ነገር ሰምታ ጥፋተኛም ከሆነች ይቅርታ መጠየቅ ያለበትን አካል ትጠይቃለች። ያ እኔ ማደርገው ነገር ነው፣ ቃል ምገባላችሁ ነገር ነው። ምክንያቱም እኔ ህይወት ላይ እንኳን ቢፈጠር ማልፈልገው ነገር ስለሆነ ማለት ነው። በጣም የሚደብር ነገር ነው እንደዚህ አይነት ነገር እና ሰላም ይሻለናል። ሃይሚ ስትመጣ ሁሉንም ነገር እንሰማዋለን። እናንተንም በጾሙ በጣም ብዙ አስጨንቀናችኋልና በጣም ይቅርታ። ያው እኔ መምጣት ፈልጌ አይደለም በእንደዚህ አይነት መልኩ፣ ግን እየተፈጠሩ ያሉት ነገሮች ነው ያው ግዴታ ሲሆኑብን ነው ታውቃላችሁ። እና እየመጣን የነበረው እኔም ከናንተ ጋር እንዲ ካወራኝ ከአንድ ከሁለት ከሶስት ቀን ምናምን በጣም እየቆየ ነበርና ሰላም እስክንሆን የምር በጣም እኔ ራሱ በጣም ነው ናፈቀኝ። ትልቅ ችግር ውስጥ ገብተን ነበር። እናንተ የምታውቁት ነው፣ ያው በግልጽ የሚታይ ነው። የማይፈታ ችግር ነው የሚመስለኝ ነበርና እኔም ሁላችንም ሃይሚን ፋሲልም ሰከን ብለን ካወራን ያው እኔ ፋሲልን ይቅርታ መጠየቅ አለብኝ። ያጠፋው ጥፋት እንዳለ ሆኖ ግን በቃ አያስፈልግም። የፈለገ በዳይም ተበዳይም ሆኖ ፋሲልን እኔም ይቅርታ መጠየቅ አለብኝ። ምክንያቱም ከሱ ጋር ጸብ ተፈጥሯልና ትንሽም ያው ደም መፋሰስ ምናምን ነበረው።
ብቻ አስፈላጊ ነገር አልነበሩም እኔም በልህ ነው እንደዛ ነገር ውስጥ የገባው ሴት ስለሆነች ይሆናል ማይሆን ነገር መደረግ ስላልሌለበት ነው ሰው እንዳላት ማወቅ ስላለበት ማንንም ሰው ሃይሚ በዙሪያ ብዙ ሰው እንዳለ ማወቅ አለበትና የትኛውም ሰው መታቆስ ነው የኛ ሀገር ላይም ከኢትዮጵያም ውጪ የሚፈጠሩትን ነገሮች ታውቃላችሁ በሴቶች ጉዳይ ማለት ነውና በጣም ይደባብሩ የሚያስጠሉ ነገሮች ተፈጥሯል ሶስቱን ነገር ማስተካከል አለብን ባይነኝ እንደ ሐሳብ ሁላችንም ማለት ነው እና ሃይሚ ስትመጣ ሁሉንም ነገር ክሊር አድርጋ እንደምትነግረኝ ተስፋ አደርጋለሁኝ ያለውን ነገር ሚዛናዊ ያደርገን ወደ መፍትሄው ብንሄድ ይሻላልና እናንተንም በጣም ሶሪ ያው ማይሆን ነገር ውስጥ ነበር እንዲ ጭንቀት ውስጥ በዚህ ጾም መግባት አልነበረብንምና በጣም ሶሪ ላለሁኝ ሃይሚ እስክትመጣ እንጠብቃት አብራችሁን ቆዩ እናንተ ሚዛናዊ ያደርጋችሁ ያለውን ነገር በስርዓት መወሰን አለብንና ሃይሚ እስክትመጣ እንጠብቃት በቃ ብዙ አላወራ ከሷ ጋር በጣም ብዙ ማውራው ነገር ስላለ ሁሉንም ነገር ስለመጠየቃት ያኔ ሁሉንም ነገር እንሰማለን አብራችሁኝ ሆኑ ጊዜው አልሄደም መቻለ ፋፍታ ዛሬም ከሌለን የውብ ትዝታ ብርዱ ላይ ቀለኝ የሌት ጨለማው ስሟን በከፉ እንደምለማው ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ አማታ ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ አማታ ጊዜው አልሄደም መቻለ ፋፍታ ዛሬም ከሌለን የውብ ትዝታ አምሮብ ሰበር ቆንጆ ሆነ ሰደናል አልልሽ ነይ አዳራሪፍ ነበር አሪፍ ነበር እንትን አትበበቃ አሁን አትፍሪ ሁሉም ነገር ሰላም ነሽ ረጋ ብለሽ አውሪ ትላንትም ያልኩሽ ነገራቶች ነበሩ እና ሁሉንም አንድ ባንድ እንድትነግሪ ይፈልጋል ማለት ወደ ቀጣይ እንትናችን ከመግባታችን በፊት የተፈጠሩትን ነገሮች ማብዳት አለብን ይሄ የኔ አስተሳሰብ ነው ገብቶሻል ከዚህ በኋላም ችግር እንዲፈጠር ስለማልፈልግ ያለውን ነገር ክሊር አድርጌ በሰላም ታጀረይደን ሰላም በሰላም ማሳለፍ ነው ፈልገው ገብቶሻል እኔም ሰላም ነው የምፈልገው ቴንክ ዩ ሰላም የምትፈልጊ ከሆነ በቅድሚያ ቤተሰቤን አፈቁት ነገር አለ ሰላም ቢያችሁ ሰላም ውድ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንደዚህ በሰላም ከመጣን ትንሽ ቆይት ብለናል ደስ ብሎኛል ግን የምሬን ነው ማለት ውሳኔህን በጣም ማስደንግጦኝ ነበር የወሰንከው ውሳኔ እና አንድ እንትን እንድትፈልጊ ነው ማለት እንደዚህ አይነትም ነገር ሊፈጠር ይችላል በህይወት ባይዘው ብዙ ምርጫ አላት እንዳትፎገሪ ማርያምን ልጅነትም ሊሆን ይችላል ምንም ሊሆን ይችላል በጣም ብዙ ምርጫ አላት ህይወት ቶታል በጣም እንዲ ምርጫ አላትና እሱ መጠንቀቅ አለብሽ የምትወስኙን ውሳኔ የምታረጊውን ነገር በደንብ ማወቅ አለብሽ እና ሰላም ማይሰጥሽም ቦታ ከሆነ የፈለገ ብትወጁ የፈለገ ያንን ሰው የፈለገ ጥሩ ስሜት ቢኖርሽ ከሱ መለየት እንኳን ባትፈልጊ ሰላም ማይሰጥሽ ከሆነ መተው ነው ያለብሽ ብዙ ነገር ህይወታችን ላይ ያጋጥመናል እሱን ነገሮች መተው አለብሽ እኔም ብቻ ሳይሆን ቤተሰቦችም ቢሆን ሰላም ያሰማችሁ ነገር ካለ ማስተካከል ማትችሉትም ነገር ከሆነ ሞክራችሁ ቢሚል ነገር ከሆነ መተው ነው ያለባሽ ገብቶሻል እነሱም እኛም እንደዚህ ለራሳችን ማሰብ አለብን ገባሽ የፈለገ አንቺን በወድሽ የፈለገ ባከብርሽ የፈለገ እኔ በተለይ አስፈላጊው ሰው ብትሆኚ ሞክሬ በጣም አስቸግረሽ ነበር ይሄ ማይከር ነው አይደለ ሶ መወሰን ያለብኝ እሱ ነው በቃ እኔም ወደ ራሴ ህይወት መግባቱን ባይገርምሽ እንደዛ ላረግ የፈለኩት እኔ አንቺ መተው ፈልጌ አይደለም ግን ደግሞ እንደዚህም አይነት ነገር ሊያጋጥም ይችላል ብለሽ ነገራቶችን ተረጋግተሽ ማሰብ እንዳለብሽ ለማሳየት ነው ገብቶሻል እንጂ እኔ አይሚን እሺ ጫከኝ ትቻት እንኳን ቢሆን ሰላሜን አላገኝም ይጨንቀኛል የፈለገ ለራሴ አስቤ አንቺን ብሸሽሽ የፈለገ የኔን ስሜቶች አዳምጬ ሄጄ እንኳን ቢሆን ሃይሚ ምን ላይ ናት የሚለው ነገር ያሳስበኛል ሶ እንደዛ ነገር ከማረግሽ በፊት በጣም ብዙ ነገር መወሰን አለብሽ የተፈጠሩትንም ነገር
በቃ እግዚአብሔር ያውቃል ብሎ መተው አለብሽ። ገብቶሻል? እኔ ለማስተካከል ስሞክር አንቺ ወተሽ በመታረጋቸው ነገራቶቹ እንዲብሱ ነው። ይሄ ሀቅ ነው አይደለ? አንቺ ቤት ሆነሽ ቢሆን ከፋሲል ጋር ጣላለሁ እኔ እንደዛ ይፈጠራል አልጣላም። አንቺ ስላገኘሽ ማለት ዝም ልለው አልችልም። እንደዛ አይነት ነገር ተፈጥሮ ዝም ልለው አልችልም። ሐሳብ ልክ ነህ እኮ ማለት እኔ ሐሳብ የነበረው እሱን ሳገኘው በሰዓቱ አንተ ሳታገኘው በፊት እኔ እሱን ማግኘት ነበር። ለምን ቀድመህ ብታገኘው ጥሩ ነገር እንደማይፈጠር ስለማውቅ አይተሃላ ባለፈው ራሱ ምን እንዳደረከው እኮ ያንን ነገር እኮ ያደረኩትኝ አንቺን ካረገሽ አንፃር ነው አይደል እኮ እኔ ደግሞ የዛን ሰዓት ኢቭን አንተን እንደጠራህ ራሱ አልነገረኝም። ሳይነግረኝ ነው ፈልግሻለሁ ለመጨረሻ ጊዜ ምናምን ነገር ብሎ ስልክም አላነሳውለትም በቴክስት ነው የጻፈልኝ። ከዛ ሻልኩት ገባ በቃ አላ ማስተካከል ምችል መስሎ ስለተሰማኝ ነበር። ግን እኔ ያላቅም እንደዚህ እስክንዳረስ ለምን እንደዚህ ሊያረግ እንደፈለገም አላቅም እኮ ይሄን ያክ እንደዚህ የሚያዳርስ ነገርም የለንም። ይሄን ደግሞ እኔ ከዚህ በላይ እንዴት ላድርግ ማለት እኔ የፈለከውን ማስረጃ የፈለከውን ምንም ነገር አመጣላለሁ ከእሺ እኔ ችግር የለውም ሀይሚዬ። ግን እኔ አሁን አንድ ነገር ብቻ አድርግልኝ። ምን ላድርግልክ? ሙሉ ያለውን ነገር እኔ ማወቅ አለብኝ ግዴታ ነው። ታሳውቂኝ ፍቃደኛ ነሽ? አሁን ላስገድሽ አይደለም ፍቃድ ነው የምጠይቅሽ። ፍቃደኛ ነሽ? ትላንተም ፕሮሚስ ገብተሽልኝ ሁሉንም ነገር ነግራለሁ ብለሽ ነው። ከመጀመሪያው ተነስተሽ የተፈጠረው ነገር ሁሉ እንድታስረጂኝ ፈልጋለሁ። ምንድነው የተፈጠረው? ከፋሲል ጋር እንዴት ነው የተገናኛችሁት? የሰፈር ልጅ ነው ግልጽ ነው። ከኔ ጋር እስከዚህም ነው። ዝም ብለን መንገድ ላይ ሃይ ተባብለን እናልፋለን ነው እንጂ ምንም አልነበረ። ምግብ ቤት ሰገባ እንገናኛለን ምናምን ነውና ካንቺ ጋር ግን ዲቴል እንዲል ትገናኙበት የቻላችሁበት ምክንያት ማወቅ አልቻልኩኝም። ለባሻሱም ማወቅ አልነግራለሁ እንዴት እንደተገናኘን እነግራለሁ። የተገናኘን ዛሬም ካሜራም ይዤ ቃልም ስለገባሽልኝ ለቤተሰብም ግዴታ ማሳየት አለብኝ። ሁሉም ነገር ሰላም መሆን አለበት። አንቺ የማይሆን ስምም እንድታገኝ አልፈልግም። ገባሽ? ሜቢ አደርጋሽው እንኳን ከሆነ በቃ ህይወት ነው አይደል? ስህተት አለ፣ ብዙ ነገር አለ በህይወት ላይ ያጋጥማል። እኔም በጣም ብዙ ስህተት ሰርቻለሁ በህይወቴ ማይደግም ድጋሚ መስራት ማልፈልጋቸው ግልጽ ነው። የመሬን ነው የምልሽ። በጣም ብዙ ምጸጸትባቸው በጣም ብዙ ስህተቶች ሰርቻለሁ እና አንቺም የተፈጠረውን ነገር በቃ አሁን በፒስ መፍታት እንችላለን እና አንዱን ነገርም ያደረግሽውን ሙሉ አንድ ሳታስቀሪ እንድትነግሪኝ እፈልጋለሁ። አንድ በአንድ ማለት ነው። በቃ አንቺ ማለት የሚጸጽትሽ ነገር አደርገሻል እዚህ ውስጥ? ምንም የሚጸጽተኝ ነገር አላደረግሽም። ምንም እኔና አንቺ የሚያለያየን ያጣላም ነገር አላደረግሽም። የሚጸጽተኝ ነገር ምን እንደሆነ ታውቃለህ? በቃ በራሴ መጥፎ ባህሪ ወይም በራሴ ሸመኝነት ምክንያት ራሴን እየጎዳው ነው። እሱ ነው የሚጸጽተኝ። ገባ? እሺ ለምሳሌ እኔ ከሱ ጋር ልክ ነው ሀይሚ ታፍሪያለሽ፣ ሸመኛነሽ ምናምን ግን ከኔ ሊናከል ሪስክ የሚያስወስድሽም አድርገሽ ነው የምር ማለት ይሄን ያክል ቦታ አልሰጠውትም። ነገሩን እንደዚህ ይዳረሳል ብዬ አላሰብኩም። ገባ ማለት እኔ አሁን ሁሉንም ነገር እንድነግርህ ነው አይጠራኸኝ? ሶ በቃ እነግርሃለሁ። ሁሉንም የምትፈልገውን ነገር በሙሉ እነግርሃለሁ። እኔ ከሱ ጋር የተገናኘሁት በቃ በአንድ አጋጣሚ ነው። መንገድ ላይ ነው የተገናኘነው። ከዛ በኋላ መኪና ይዞ ነበር ሸኝኝ ወደ ቤቴ ማለት ነው። በዛን የተግባባነው ገባ? ከዛ አንተንም ያወቀህ በእኔ ነው። በእኔ ምክንያት ነው አንተ ሊያቀህ ይቻለው ማለት ነው። ግን የሆነ እያወራን ስንሄድ እኔ እንዴት አስቦት እንደሆነ አላውቅም። ጓደኞቹ ፊት እንደዛ ሲያደርግ እምቢ ማለት ሸም ያዘኝ። ሁላተን ቀለበት ሲያደርግ አይደል? ቀለበትም ያለው ነገር ሲያደርግ ዝም አልሽ ማለት ሸም ያዘኝ። በቃ ጓደኞቹ ፊት እንደዛ እንትን ሲል በሸም ምክንያት እሻልኩትኝ። ከዛ ግን ተናግሬዋለሁ። ገባ? ከዛ በኋላ ነግሬዋለሁ። ለምን እንደዚህ ያደረግክ ሰው ፊት ብየዋለሁ። ነግሬዋለሁ ለምን እንዳደረኩት ነግሬዋለሁ። ሁሉንም ነገር ነግሬዋለሁ። ሁላ ተቆጥቼዋለሁ። ከዛ በኋላ በቃ የሆነ በፒስ ትንሽ እያወራን ሰላምታ ምናምን ከዛ ነገርኩት እንደማይሆን ማለት ነው። ምንም ነገር መቀጠል እንደማይችል ነገርኩት። ስልክ አላነሳለሁ። ምንም ከሱ ጋር የጀመርሽው ነገር ምንም የጀመርኩት ነገር የለም። በቃ ይሄን ያክል እንዲጸጽት የሚያደርግ ምንም ነገር አላደረኩም። ገባ? እኔ አሁን እሱ ጋር ለምሳሌ ቀለበት አድርጌያለሁ ብዬ እኔ አብሬው አልኖርኩም ወይ ምናምን ቀለበቱን ተቀበልኩት ለሱ ስል ነው ጓደኞቹ ፊት ላለማሳፈር። ገባ? ሶ አንቺ አሁን ነገር ምንም ነገር በስርዓት አንቺ ምንም ያደረግሽው ነገር የለም። ሜቢ አስገድዶሽም ምናምን አይደለም። ምንም አላስገደደኝም። በሰዓቱ በቃ የሆነ ቀልድ ነው የሚመስለው፣ የጻል ጨዋታ ነው የሚመስለው። በቃ
ምንም ያስገደደኝ ነገር የለም። ባይሆን ግን ከዛ በኋላ ነው ነገሮች የበረቱት ማለት ነው። ማለት ከዛ በኋላ ነው በቃ አብረሽን ካልሆንሽ ወድሻለሁ ጓደኛዬ ካልሆንሽ ምናምን አይነት ነገር የመጡት ከዛ በኋላ ነው። ከዛ እኔ ደግሞ ቀለበቱን መቀበል እንዳልነበረብኝ ጓደኞች ፊት የፈለገውን ነገር ይሁን መቀበል እንዳልነበረብኝ ተሰማኝ። ነገርኩት። መደረግ የሌለበት ነገር ነው ያደረከው ብየዋለሁ። እንዴ ከዚህ በላይ እኔ ምን ልሁን? በቃ ይሁን ሰው የሆነ ደስተኛ መሆን አይችልም እንዴ? ሰው የሆነ ደስታ ላይ ሲሆን የሆነ ነገር ላይ ሲሆን ድንገት ተመቶ እንደዚህ አይባልም። እኔ ከሱ ጋር አንድ ቤት ኖር ያለው እኔ ከሱ ጋር በቃ ቀለበቱን ተቀብየዋለሁና ምናምን ብዬ እኔ ፍቅር የኔ ምናምን ብየዋለሁ። ሁሉም ነገር እየጨማመረ ነው የሚያወራው። ከፈለክ ራሱን ጠይቀው። በቃ እንደዛ ያለ ቴክስት ካለ ቴክስት አውጥታ አሳየኝ በለው። እንደሌለ እርግጠኛ ነኝ። እሱ ራሱ ምን አስቦ እንደሆነ አላውቅም። በቃ ቴክስት እንኳን እሺ የሆነ ቀን ብሏል አለ ቪዲዮ ያሳያለው ምናምን እያለኝ ነው። እሱ የቀለበቱን ነው ታዲያ ችግር የለውም። ማሳየትም ከፈለገ ያሳየ እንዴ ችግር የለውም። በቃ ስለዚህ እኔ እሱን አወራዋለሁ። አውራው አሁን በእንደዚህ አይነት መልኩ አይደለም። ግን እኔ እሱን ማግኘት አልፈልግም። ሃይሚ እሺ አሁን ደግሞ እኔ ልንገርሽ በእንደዚህ አይነት መልኩ አይደለም እንቀጥለው አይደለ? ሶ ህይወታችን ላይ ሰላምም ይረብሻንም ሰው ያስፈልግም። ከኔ ጋር መቀጠይ ከሆነ እኔ አልፈልግም። ይረብሻንም ይበጠብጣል። እኔ አልፈልግም። ሶ ማትፈልጊ ከሆነ እኛ ራሳችንን እንደ ጥፋተኛ አድርገን ይቅርታ እንጠይቃለን። እኔ ይቅርታ ጠይቄያለሁ። ከዚህ በላይ ድጋሚ እኔ አልነጠፍለትም። በቃ ሃይሚ እሺ አልነጠፍለትም። እኔ ምልሽን እሺ በቃሽ። እዛኔም እምቢ ስላልሽ ነው ሁሉ የተዳረሰው። እሺ ላንተ ስላደርገዋለሁ ለኔ ስለ አይደለም ለኔ እስቲ ምናምን አይደል ነገር አታስገድደኝ። በቃ እኔ ጥፋተኛ እኔ ያስገደርኩሽ አይደል? እሺ ጥፋተኛ አይደለሽ። ነፍሱን እኮ አላጠፋሁትም አይደለ? በቃ የሱን ህይወት እኮ አልገደልኩትም። ይሄን ያክል ምንድነው እንዴ? በቃ ይቅርታ በቪዲዮ ይቅርታ ጠይቀው አልከኝ። ይቅርታ ጠየቅኩት። ከዛ እኮ አሁን ሰላም እንድንሆን ትፈልጊያለሽ? በቃ አልፏል ሁሉ ያባብሳል ይመስለኛል። በቃ እሺ በቃ ያባብስም። አሁን እኔም ስለገነፈው እንዳታገኘው አልከኝ አይደለ? ሶኒ እሱን አላገኘውም። በቃ እንዳታገኘው አላልከኝም? እንዴት ነው ይቅርታ መጠየቅ? ተረጋግተሽ ሰላም መሆን አትፈልጊም? እፈልጋለሁ። ግን እሱን ካየው አሁን ድጋሚ ካንተ ጋር ሰላም ፈጥሬያለሁ። ድጋሚ እሱን አግኝቼው ሌላ ችግር መፍጠር አልፈልግም። ምንም ችግር አይፈጠርም። ዋናው እኔ ነኝ አይደለም? እኔ ድጋሚ ካንተ ጋር ያለኝ ነገር አልፈልግም። እኔ አይደል እንሂድ እያልኩሽ ያለሁት? እሺ እንሄዳለን፣ ያለውን ነገር እንሰማለን። ለምን እንዲህ እንዳደረገን ጠይቀዋለሁ። እኔ ላንተ ስል ነው ሁሉንም ነገር ማደርገው። ግን እኔ እደውልለታለሁ። እሺ እኔ ደውዬ አወራዋለሁኝ ቤት ስገባ። በቃ ግን ማወቅ ያለብህ ነገር የምትፈልገው ሁሉም ነገር ይሄ ነው። በቃ ሌላ ምንም አዲስ ነገር የለም። እኔ አመንኩሽ እኮ በቃ አይ አይደለም በቃ እኔ እንጃ እኔ አላቅም። እኔ ውስጤ ላይ እኔ ላይ ጥርጣሬ እየኖረብህ ምናምን እኔ እኮ ይሄንን ነገር ጠርቼ ነይ አውሪ ምናምን ያልኩሽ ምንም እኔ ውስጥ እንዲኖር ስለማልፈልግ ነው። እሺ ጸጥብዬ እሺ ይሁን በቃ ሰላም ይሁን ብዬ ዝም ብልሽ ትቀበኛለሽ አንቺ ራሱ ምንም ሳልጠይቅሽ? አይ እሱማ የምትፈልገውን ነገር መጠየቅህ አሪፍ ነው። ለእኔ ጋም ደግሞ አላ በንጹህ ልብ እንድንቀጥል ያደርገናል። ግን ደግሞ አሁን በጣም የደበረኝና ያልተስማማውበት ነገር እሱን ማግኘቱ ላይ ነው። ግን ደግሞ አንተ የምትፈልግ ከሆነ ላንተ ስላደርገዋለሁ። ለኔ ስላደለም ለወደፊት ህይወት እሺ ለወደፊት ህይወት ለሰላም ስትይ ሰላም አትፈልጊም? እፈልጋለሁ። ግን ደግሞ አንዳንድ ጊዜ ማለት ነው ነገሮችን ይቅርታም ይሁን የሆነ ነገር ያባብሳል ይመስለኛል። አያባብስም በቃ ተተሻለ። እኔ ችግር የለውም አገኘዋለሁ። ግን አግኝተሽው በሰላም አንተም አግኝተው ድጋሚ ጸብ እንዲፈጠር አልፈልግም። ጸብ አይደለም እኔ አሁን ምንም አልፈልግም። ምንም በቃ እኔ ጭቅጭቅም ጸብ ምንም አልፈልግም። ገብቶሻል? ሰላም ነው ፈልግ። እና ደግሞ ሌላው ላንተ ልነግርህ የምፈልገው አሁን ስናገኘው ከፈለገ የፈለገውን ማስረጃ ያሳይህ። እሺ አሳየኝ በለው። እኔና እሱ ያሳለፍነው ከዛ ከቀለበት ቪዲዮ ውጪ ሌላ ነገር ያሳለፍነው ነገር ካለ ከፈለገ በቪዲዮ ከፈለገ በቴክስት የፈለገውን ያሳይህ። እሺ አሁን እኮ አይሚኔ እኮ ምን ይሻላል? ገብቶሻል አይደል? እንደዚህ አይነት ኮንፊደንስ ካለሽ ሄደን ጠይቀዋለን በስርዓት። አይ አይደለም በቃ ትልቅ ነገር ያለ አስመስሎ እኔ ሌላ ነገር ነው እየተፈጠረ ያለው። ገባ? ይገባኛል እኮ አይሚኔ እኮ ሳልረዳሽ ቀርቻ አይደለም። እሱ መጥቶ ሚዲያ ላይ እንደዚህ አይነት ነገር አውጥቶ በመናገሩ ጥሩ ነገር እየተፈጠረ አይደለም እኔ ላይ። ለሱ ነገር እኔ እንደውም እኔ እሱን ይቅርታ ሳይሆን እሱ እኔን ይቅርታ እንዲጠይቀኝ ፈልጋለሁ። እኮ አሁን አንቺ ምንም ያደረግሽው ነገር ካሌለ እኮ እሱም ይቅርታ ይጠይቅሻል። አንቺ ብቻ አይደለም ምንም ያደረኩት በቃ ያደረኩት በህይወቴ በቃ በጣም የጸጸተኝ ነገር ለሱ ስል ማድረጌ ነው። በቃ ገባ? ጓደኞች ፊት ላለማሳፈር ስል ማድረጌ ልክ አይደለም። ለኔም ለሱም ላንተም ለሁላችንም ጥሩ ስራ አልሰራው። በቃ ይሄ ደግሞ የኔ ያስተሳሰብ መጠን ሊሆን ይችላል። በቃ ሶሻይኒ ምንም ባልተፈጠረ ነገር ላይ ብዙ ነገር ፈጥሯል ማለት ነው። አዎ። ስለዚህ ነው ያወራውና
ምንም አሁን ብዙ ነገር እየጨመረ እንዳለ አድርጎ ነው ያወራኝ በቃ የጨመረው የሚጨምር ምንም ይበል እሱ ችግር በቃ ችግር ያመጣም ዋናው መግባባታችን ነው አይደለ ከሱም ጋር ያለውን ችግር መፍታት ነው ከዚህ በኋላ ችግር እንዲመጣ አልፈልግም እኔ ቦሬም ምንም አልፈልግም ገብቶሻል ሁሉም የየራሱን ህይወት ቀስ ብሎ በሰላም መምራት አለበት ስለዚህ ነው ያገኘዋለሁ እሱን በስርዓት እናወራዋለን ይቅርታም መጠየቅ ካለብን መጠየቅም ካለበት እንጠይቃለን እሺ ይሄ ምንም መሸናነፍ ምናምን አይደለም ይቅርታ የፈለገ ተበዳይሙኝ ምንም ሲምፕል ነው ሰላም አይደል ዋናው እሱን ነገር ብቻ ነው እኔ ካንቺ ፈልገው እንደዚህ ኮንፊደንስ ካለሽ ምንም ያደረግሽው ነገር ካሌለ ምንም ያስፈራሽ ነገር የለም በቃ በሰዓቱ ያስደነገጠኝ እንትኑ ነው በቃ አንቺ በራስሽ እንደምትተማመኝ ከሆነ ምንም ችግር የለው እሺ እኔ እርግጠኛ ነኝ በራሴ እኔም ይቅርታ በጣም ብዙ ጮኬብሻለሁ በጣም ብዙ ብዬሻለሁና በጣም ሶሪ ችግር የለውም እኔ ይቅርታ መጠየቅ ያለብኝ አይ አመል ያለብኝ እኔ ሱሰኛ አይቼሃት ውጃን ጨርስ መውደድሽ ገሎ ልቤን ተቆሰ እኔ ሴት ልግባ ወዴት ልድረስ መውደድሽ ገሎ ልቤን ተቆሰ እኔ ሴት ልግባ ፋሲልን እኔ ያገኘዋለሁ አወራዋለሁ አንቺም ዝግጁ ነኝልኝ በመፈልግ ሰዓት ተገኚ እሱን አወራዋለሁ የሚመቸው ከሆነ እኔ አግኝቼ ሁሉንም ነገር ከሱ ምን ሰማይ ይሆናል ለምን እንዲ እንዳደረገ ያላደረግሽውን ነገር አድርገሻል ብሎ ያወራ ስለነበረ ሁሉንም ነገር ማውራት ፈልጋለሁኝ ሰላም ወረድ አለበት ስለዚህ እሱን አግኝቼ አወራዋለሁኝ አንቺ አጨነቂ አብረን እንሂድና እናወራዋለን አይኑ ማርከኝ ስልካው ፈሩ ጋሉኛል ደሞ ከሞትኩበት ፍቅር ያስነሳኛል dear my love ይለኛል ከዘመኔ ፍቅር ቋንቋችዬ ከሱ ልነጋገር ጉራማይሌ ልጁ ጉራማይሌ ቋንቋ ልጁ ጉራማይሌ ቋንቋ ጉንፍናው ልቄ ለበስኩኝ ቦላሌ ጉራማይሌ ልጁ ጉራማይሌ ቋንቋ ልጁ ጉራማይሌ ቋንቋ ጉንፍናው ልቄ ለበስኩኝ ቦላሌ የተቀባው ሽቶ የገላው ጠረን ብሉኝ ይላል